ኮሎኔል ደመቀ ወገንተኛ ያሉት ሪፖርት ምን ያስከትላል? ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። የሰሜኑ ጦርነት በፕሪቶሪያ ስምምነት መቋጫ ሲያገኝ በአማራና በትግራይ ክልል መካከል ጥያቄ ሲነሳባቸው ከነበሩት አወዛጋቢ አካባቢዎች ዋነኛውና አንዱ የሆነው ወልቃይት ጠገዴ ሰቲት ሁመራ ዞን ጉዳዩ ዘላቂ ውሳኔ እስከሚያገኝ ድረስ ከትግራይ ክልል ተለይቶ በአማራ ክልል ስር እንዲቆይ ተደርጓል። በአማራ ክልል ስር የተመሰረተው የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ በትግራይ ተወላጆች ላይ አድሏዊ አሰራር ዘርግተዋል ሲል ሁማን ራይትስ ዎች የተሰኘው ዓለም አቀፍ ተቋም ከሷል። ዓለም አቀፉ የሰብአዊ መብት ተሟጋች ሁማን ራይትስ ዎች ረቡዕ ሚያዝያ 14 ቀን 2018 ዓ.ም ባወጣው ሪፖርት የአማራና የትግራይ ክልሎች በሚወዛገቡባቸው አካባቢዎች የሚገኙ የትግራይ ተወላጆች መታወቂያ እንዳያገኙና ፍቃድ ሳይኖራቸው ጉዞ እንዳያደርጉ የሚከለክሉ አድሏዊ አሰራሮች ተዘርግተዋል በማለት ከሷል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ ከቢቢሲ ጋር ባደረጉት አጭር ቆይታ ሪፖርቱን ከእውነት የራቀና ወገንተኛ ሲሉ አጣጥለውታል። የመብት ተሟጋች ድርጅቱ በኮሎኔል ደመቀ ላይ ማዕቀብ እንዲጣልባቸው መጠየቁንም በሚመለከት ሲመልሱ እኔ ወንጀለኛ አይደለሁም ብለዋል። እኛ እዚህ ወልቃይት ጠገዴ ሰቲት ሁመራ አስተዳደር የትግራይ ሰዎችን በማንነታቸው የሚገፋ አስተዳደር የለንም ያሉት ኮሎኔል ደመቀ ሁማን ራይትስ ዎች ከዚህ በፊትም እኛን ለመወንጀል ሞክሮ እንደነበር እናውቃለን ሲሉ ለቢቢሲ ምላሻቸውን ሰጥተዋል። ዓለም አቀፉ የሰብአዊ መብቶች ተሟጋች ተቋም የአማራና ትግራይ ክልሎች የይገባኛል ጥያቄ በሚያነሱባቸው አካባቢዎች ይፈጸማሉ ስላላቸው ጥሰቶች ሪፖርት ያዘጋጀው ስፍራ ላይ የሚገኙና ከወራት በፊት የተሰደዱ 40 ነዋሪዎችን አነጋግሮ መሆኑን ገልጿል። የእርዳታ ሰራተኞችን ዲፕሎማቶችንና ሌሎች ባለሙያዎችን በማነጋገርም መረጃ ማሰባሰቡን የሰብአዊ መብት ተሟጋች ተቋሙ አስታውቋል። በትግራይ ጦርነት ወቅት በመቶ ሺዎች የሚቆጠሩ ነዋሪዎች ከእነዚህ አካባቢዎች በግዳጅ መፈናቀላቸውን ያስታወሰው መግለጫው የትግራይ ተወላጆች አሁን ድረስ በባለስልጣናትና የጸጥታ ኃይሎች ጥሰት እየተፈጸመባቸው ነው ሲል ከሷል። ኮሎኔል ደመቀ በበኩላቸው እኛ እንድንርሱ አድርገን አይደለም የያዝናቸው፣ እንደ ማንኛውም ሰው መታወቂያም ፋይዳም ያውጡ ብለን ፈቅደናል። ከዚህ ውጭ እኛ ፋይዳ አልተሰጠንም ብሎ ወደ እኛ የመጣ አቤቱታም የለም ብለዋል። ኮሎኔሉ ሪፖርት ላይ የቀረበውን መረጃ ህወሓት የሰጣቸው ሪፖርትና የአካባቢውን ስም ለማጥፋት በዓለም አቀፍ ገጽታውን ለማበላሸት ፈልገው የሚሰሩ ካልሆነ ይህ እውነት ላይ የተመሰረተ ነው አልልም ሲሉ በምላሹ ተችተዋል። በሁማን ራይትስ ዎች የአንድ ወገን ደጋፊ በሚመስል ሪፖርት ማዘናቸውንም ገልጸዋል። ሪፖርቱ ላይ የትግራይ ተወላጆች በዘፈቀደ እየታሰሩ መሆኑን፣ እንቅስቃሴያቸውን፣ የስራ ዕድላቸውን እንዲሁም አገልግሎታቸውን የማግኘት መብታቸውን በከፍተኛ ሁኔታ የሚገድብ አድሏዊ አሰራር እየተዘረጋ መሆኑ ተጠቅሷል። በአካባቢዎቹ የሚኖሩ የትግራይ ተወላጆች ከከተማቸው ለቀው ለመሄድ ከዞን አስተዳደሩ ጊዜያዊ ፍቃድ ማግኘት እንዳለባቸው ባደረገው ክትትል እንደደረሰበትም ተቋሙ ገልጿል። ቢቢሲ የትግራይ ክልል ተወላጆች ላይ ይደርሳል ስለተባለው አድሏዊ አሰራር የጠየቃቸው ወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ የትግራይ ሰዎች በመሆናቸው ያገለልናቸው ነገር የለም ሲል አስተባብለዋል። በአካባቢው የሚኖሩ የትግራይ ተወላጆች እንደ ማንኛውም ሰው አገልግሎቶችን እየተጠቀሙ መሆኑን ዘርዝረዋል። ሪፖርቱ በአካባቢው አሁን ያለውን ሁኔታ አያንጸባርቅም ያሉት አስተዳዳሪው ሁማን ራይትስ ዎች በጉዳዩ ላይ እርሳቸውም ሆነ አስተዳደራቸውን አለማነጋገሩን ጠቅሰዋል። የሰብአዊ መብቶች ተቋሙ በበኩሉ በክትትሉ የደረሰባቸውን ግኝቶች ለኢትዮጵያ መንግስት አቅርበው ምላሽ አለማግኘቱን በሪፖርት አስፍሯል። ሁማን ራይትስ ዎች ያነጋገርኳቸው ያላቸው ነዋሪዎች ትክክለኛ መሆናቸውን መረጋገጥ አለበት ያሉት ኮሎኔል ደመቀ የትግራይ ተወላጆች በመንግስት ተቋማት እንደ ማንኛውም ነዋሪ አገልግሎቶችን እንደሚያገኙ፣ በአካባቢው በሚኖሩበት ወቅትም እንደ ማንኛውም ነዋሪ በሰላም እንዲንቀሳቀሱ እያደረግን ነው ብለዋል። ሁማን ራይትስ ዎች በሰኔ 2015 ዓ.ም ባወጣው ሪፖርት በምዕራብ ትግራይ በትግራይ ተወላጆች ላይ የሚፈጸሙ ማሰቃየቶች፣ እስራትና የመንቀሳቀስ ገደብን ጨምሮ ማንነትን መሰረት ያደረጉ ወንጀሎች እንዲፈጸሙ አዟል ወይም መርቷል በማለት በስም ጠቅሷቸዋል። ሌላኛው ዓለም አቀፍ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል በአካባቢው የዘር ማጽዳትና በሰብአዊነት ላይ የተፈጸመ ወንጀል እንደተከናወነ በገለጸበት የሚያዝያ 2015 ዓ.ም ሪፖርት ላይም በስም ተጠቅሰዋል። ሁማን ራይትስ ዎች ረቡዕ ዕለት ባወጣው ሪፖርት ደግሞ የኢትዮጵያ አጋር የሆኑ አካላት እንደ ኮሎኔል ደመቀ ዘውዱ ያሉ አመራሮችን ኢላማ ያደረገ ማዕቀብ እንዲጥሉ ጠይቋል። ኮሎኔሉ ለዚህ ምላሽ ሲሰጡ ስቀው እኔ እነዚህን ከትግራይ ሰዎች ውጪ ናቸው አልልም። እነዚህ ህወሓት ትናንትና በየቦታው ያስቀመጣቸው በስመ ሁማን ራይትስ ዎች ተቋሙን ተጠቅመው የሚያራምዱት የራሳቸውን የፖለቲካ ፍላጎት ለማስተግበር ካልሆነ እኔን የሚመለከት ነው ብዬ አላስብም ብለዋል። አስተዳደሩ ገለልተኛውን አካል በአካባቢው ተፈጽሟል የሚላቸውን የሰብአዊ መብት ጥሰቶች አጣራለሁ የሚል ከሆነ ፈቃደኛ መሆኑን ለቢቢሲ ተናግሯል። ገለልተኛውን የመገናኛ ብዙሃንና የሰብአዊ መብት ድርጅቶች የትግራይ ሰዎች ላይ የደረሰውን ብቻ ሳይሆን የወልቃይት ሰዎች ላይም የደረሰውን የሚያጣራ ከሆነ አስተዳደራቸው በሩ ክፍት መሆኑን ተናግረዋል።
በሰሜን ኢትዮጵያ ጦርነት ከአካባቢ የተፈናቀሉ የትግራይ ተወላጆች አስተዳደሩ የወልቃይት ጠገዴ ሰቲት ሁመራ ዞን ስር ከሆነ በኋላ ምን ያህል ተመልሰዋል ተብለው የተጠየቁት ኮሎኔል ደመቀ ከ10 ሺህ በላይ እዚህ አለ። በራሱም አልሄድም ብሎም ይቀራል። ተደናግጦም ወጣ የተመለሰም አለ። ኢትዮጵያዊ ነኝ እስካለ ድረስ የመኖር መብት የተጠበቀ ነው ብለዋል። ወልቃይት ጠገዴ ሰቲት ሁመራ ዞን ለ2 ዓመት ከተካሄደው የሰሜን ጦርነት በፊት በትግራይ ክልል የተዳደረ የነበረ ሲሆን ከጦርነቱ በኋላ ደግሞ በአማራ ክልል ስር በተመሰረተ የዞን መዋቅር በመተዳደር ላይ ይገኛል። የትግራይ ጦርነት ከተቀሰቀሰ በኋላ የተፈናቀሉ በመቶ ሺዎች የሚቆጠሩ ነዋሪዎች ላለፉት 5 ዓመታት ወደ መኖሪያቸው አልተመለሱም። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።